ወመንፈስ ቅዱስ አሃዱ አምላክ አሜን። አቀድም አኤኩቶቶ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ። አስቀድሜ ለዚች ዕለት ለዚች ሰዓት ላደረሰን ለሰራዊት ጌታ ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁንና በዚህ በቅድስናው ስፍራ በሀብት ስቦ በረድኤት አቅርቦ የሰበሰባችሁ የእግዚአብሔር ቤተሰቦች በመጀመሪያ ክቡር አባታችን መልአከ አሚን ቆሞስ አባ ገብረ ሥላሴ እርሳው የካቴድራላችን ዋና አስተዳዳሪ፣ ክቡር መልአከ ብስራት አክሊሉ ወረሰ የካቴድራላችን ዋና ጸሐፊ፣ ክቡር ሊቀ ጠበብት መሰረት አድማሱ የካቴድራላችን ምክትል ጸሐፊ፣ ክቡር መጋቢ ምስጢር ዓለሙ ዋጋዬ በጠቅላይ ቤተ ክህነት በስብከተ ወንጌል መምሪያ ስምሪት ክፍል የመጽሔት ዝግጅት ምክትል አዘጋጅ፣ እንዲሁም ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አዕይተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት እንደ ሻሽ ነስታችሁ በዚህ በቅድስናው ስፍራ ግቢውን ሞልታችሁ የምትገኙ የተዋሕዶ ዘውድ የሆናችሁ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር የሰራዊት ጌታ ልዑል እግዚአብሔር ጽንፍ እስከ ጽንፍ ዳርቻ እስከ ዳርቻ በፍጥረታቱ ሁሉ አንደበት ዛሬም ዘወትርም ለዘለዓለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕርጋቸው ክብር ምስጋና ይድረሳቸው። እንኳን ለዚህ ዕለት አደረሰን አደረሳችሁ። እግዚአብሔርን አመስግኑት። ንንግር እበዮ ለብፁዕ ወለቅዱስ ሊቀ መላእክት ሚካኤል። ንንግር እበዮ ለብፁዕ ወለቅዱስ ሊቀ መላእክት ሚካኤል። የመላእክት አለቃ የቅዱስ ሚካኤልን ብፅዕናውን ቅድስናውን እናስተምር፣ እንመስክር። በዚህ ኃይለ ቃል መነሻነት እኔ እንድናገር እግዚአብሔር ቢፈቅድ እናንተ ዝነ ልቦናችሁን ከፍታችሁ እንድታዳምጡ እግረ ሕሊናችሁንም ሰብስባችሁ እንድትይዙ እግዚአብሔር ቢፈቅድ በዚህ ኃይለ ቃል መነሻነት እኔም ቆሜ እናንተም ተቀምጣችሁ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ቃል ያስተምረናል። ኃይለ ቃሉን የተናገረው ከሊቃውንት ወገን የሆነው ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። ቅዱስ ያሬድ ዝማሬ ተብሎ በሚጠራው በምስጢር ድርሰቱ ንንግር እበዮ ለብፁዕ ወለቅዱስ ሊቀ መላእክት ቅዱስ ሚካኤል ብሎ በዜማ ድርሰቱ አስቀምጦልናል። ምናልባት ብፁዕ ወቅዱስ የሚለውን ለፓትርያርክ ተሰጥቶ ልምድ አድርገን ስለያዝነ ግር ሚለን ሊኖር ይችላል። ነገር ግን ከሊቃውንት በላይ ሌላ የለምና
ሊቁ ለብፁዕ ወለቅዱስ ሚካኤል ብሎ የሊቀ መላእክት የቅዱስ ሚካኤልን ብፅዕና ቅድስና እንናገር እንመስክር ብሏል። ከእርሱ በላይ ደግሞ እውቀት የለም። በዚህ ኃይለ ቃል መነሻ አድርጌ የመላእክትን ክብር የቅዱስ ሚካኤልን ብፅዕና ቅድስና እንነጋገራለን። ቤተ ክርስቲያናችን ስንዱ እመቤት ናት። ታላቅ ነው ታናሽ ነው፣ ሀብታም ነው ድሃ ነው ብላ ልዩነት አታደርግም። ክብር የሚገባውን ክብር ሰጥታ፣ ማዕረግ የሚገባውን ማዕረግ ሰጥታ ትጠራለች። ይህ የቤተ ክርስቲያናችን ሁሉን በአንድነት እንደምታይ፣ አንዱን ከአንዱ እንደማትለይ መገለጫዋ ነው። ይህ ስም በዓለሙም ይታወቃል። መነሻው ግን ሰማያዊ ነው። ቤተ ክርስቲያናችን ብፅዕና የሚገባቸውን ብፁዕ፣ ቅድስና የተሰጣቸውን ቅዱስ፣ ሀብተ ትንቢት የተሰጣቸውን ነቢይ፣ ስለ ክርስቶስ በአደባባይ ሳያፍሩ የመሰከሩትን፣ አንገታቸውን ለስለት እጅግራቸውን ለሰንሰለት የሰጡትን ሰማዕት ብላ ትጠራለች፣ ጠርታለች፣ ስትጠራ ትኖራለች። ከዚህ ቦታ የተወለደ ከዚህ ቦታ የመጣ ይህን ቋንቋ የሚናገር ብላ አትመርጥም። ብፅዕና የሚያሰጥ ሥራ ከሠራን ብፁዕ፣ ቅድስና የሚያሰጥ ሥራ ከሠራን ቅዱስ፣ የነቢይነት ሀብት ከተሰጠን ነቢይ፣ ሳናፍር ለእግዚአብሔር ከመሰከርነ በአደባባይ ጊዜ የወለደውን ዘመን የወደደውን ብለን ሳንሸማቀቅ ስለ እምነታችን ከመሰከርነ የቅዱሳንን የጻድቃን የሰማዕታትን አማላጅነት አምነን ከተናገርነ ሰማዕት ተብለን እንጠራለን። አድልዎ የለባትም። በዚህ መንገድ ነው ዛሬ ቤተ ክርስቲያናችን በቤተ ክርስቲያን የሚያገለግሉ አባቶችን በጵጵስና ያሉትን ጳጳስ፣ በቁምስና ያሉትን ቆሞስ፣ የቅኔ መምህራንን መጋቤ ምስጢር፣ የሊቃውንት መምህራንን ሊቀ ሊቃውንት፣ የሐዲስ መምህራንን መጋቤ ሐዲስ፣ የደብር አስተዳዳሪዎችን አለቆችን፣ ደብሩ ደብረ ገነት ይባል ከሆነ መላከ ገነት፣ ደብረ ሰላም ይባል ከሆነ መላከ ሰላም እያለች ስሙን በግብራቸው ትሰጣለች። ምስጢር ሳያውቅ ቅኔ ሳያውቅ መጋቤ ምስጢር ብላ አትሰይምም። አንዳንዶች ለመንጠቅ ይሞክራሉ። ነገር ግን ይህ ከቤተ ክርስቲያናችን ትውፊት የወጣ ስለሆነ ራሳቸውን በራሳቸው ካልጠሩ በቀር ስሙ ጽድቅ ሊሆን አይችልም። ይህ ቅዱስ ሚካኤል የሚለው ስም ቅድስና በሰማይም በምድርም ያለ ስም ነው። ለቅዱስ ሚካኤል የተሰጠው ስም በሰማይም በምድርም ያለ በስራ የተሰጠ ስም ነው። በምን የተሰጠ አልኳችሁ? በስራ የተሰጠ። ቅዱስ ሚካኤል ቅዱስ ሲባል ብቻ ስለተፈለገ እንበለው ተብሎ የተሰጠ ስም አይደለም፣ በስራው ነው። እንዴት በስራው ካላችሁ ቅዱሳን መላእክት እንደተፈጠሩ የተገለጹት በስራ ነው፣ በምስጋና ነው። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። በጸባኦት ያለ እግዚአብሔር ሆይ ምስጋና በሰማይና በምድር የመላ ለአንተ ቅዱስ 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 ተብለህ መመስገን ይገባሃል በሚል ነው እንደተፈጠሩ አፋቸውን የፈቱት፣ አንደበታቸውን የከፈቱት።
ማዕረጉን ከማግኘታቸው በፊት ስራቸው፣ አንደበታቸው የተከፈተ ማንነታቸው የተገለጠ በምስጋና ነው። ክብር ለቅዱሳን መላእክት ይሁን። ከዚያን ጊዜ ጀምሮ ቅዱሳን መላእክትን ቅዱሳን ብለን እንጠራለን። ቅዱስ ሚካኤል፣ ቅዱስ ገብርኤል እያልን እያንዳንዳቸው እንጠራቸዋለን። ስማቸው በስራ የተሰጠ ስም ነው። በስራ የተሰጠ ስም ደግሞ መቼም አይለይም። በዚህም ጊዜ ይሻራል፣ ይጠፋል አይባልም። ሰው ያለ ስሙ ስም ቢሰጠው አንዳንዱ እያፌዘ ያልፋል። ስሙ ሲጠራ መሰባበቻ መሳሳቂያ ካልሆነ በቀር ስሙ ሊጸድቅ አይችልም። በስራ ስማቸው የተሰጡ ሰዎች የልማት አርበኞች ሁነው ሊቀ ትጉሃን በኩረ ትጉሃን የተባሉ ሰዎች በልማት አርበኝነታቸው ይቀጥላሉ። ስማቸው እንደጸደቀ ይቀጥላል። ቅዱሳን መላእክት እንደተገኙ በምስጋና ተገለጹ። ቅዱስ የሚለውን ስም አገኙ። የእግዚአብሔር ቤተሰቦች የክትና የሥራ ልብስ ካላቸው ሰዎች ይልቅ የሥራ ስም ያላቸው ቅዱሳን ይከብራሉ። የክትና የሥራ ልብስ አዘጋጅተን አንዱ ሲቆሽሽ አንዱ ሲቀደድ አንዱን ብንቀያይር የእኛን ማንነት ሊገነባልን አይችልም። የልብሱ መቀያየር በሥራ የተሰጠ ስም ግን የክትና የሥራ ልብስ ካዘጋጁ አምረው ደምቀው ለብሰው ከወጡ ሰዎች በላይ ነው። አምረው ደምቀው ለብሰው የወጡ ሰዎች ለአንድ ቀን ማን ነው በዚህ ጋር ያለፈች ተብለው በአግራሞት ሊታዩ ይችላሉ። ካለፉ በኋላ ግን እንደ ጥላ ይረሳሉ። በሥራ የተገለጹ የቅዱሳን ስም ዛሬ አለ፣ ወደፊትም ይኖራል። መቼም ቢሆን በዚህን ጊዜ ይሻራል፣ በዚህን ጊዜ ይጎድፋል አይባልም። ስማቸው ከስራቸው መነሻ ነውና የእግዚአብሔር ቤተሰቦች ቅዱሳን መላእክት ቅድስናውን፣ ክብሩን፣ ብፅዕናውን ያገኙት በስራቸው ነው ብለን ካልን በቅዱሳን መላእክት ብቻ የተገደበ አይደለም። ይህ ቅድስና፣ ይህ ብፅዕና በቅተን ነቅተን ከተገኘን፣ እውነቱን እውነት ሐሰቱን ሐሰት ካልነ፣ በክርስቲያናዊ ሕይወት ከተመራነ፣ ካገኘነው ሀብታችን ለድሆች ካካፈልነ፣ ቤተ ክርስቲያንን ከሰራነ፣ ለድሆች ከራራነ፣ ሰው ለሰው ከተዛዘነ ከዚህ የበለጠ ብፅዕና ቅድስና አልነበረም። ሌላ ሊያስደስት የለም። ሰው ጸጋ ተሰጥቶት ብዙ ነገር ይሰራል። የትኛውም ነገር ቢሰራ ሙት ብናነሳ፣ ድውይ ብንፈውስ፣ ለምጽ ብናነጻ፣ ካለን ብናካፍል፣ ነገር ግን ነገሩን የምንሰራው ሁሉ ለዝና ለእይታ ከሆነ ዋጋ የለውም። ደስ የሚያሰኘው ነገር ግን በሥራ ስምን ማግኘት ነው። ይህ ለእኛ አልተገደበብንም። እንደ ሕገ እግዚአብሔር ከኖርነ እናንተና እኔ እኮ ዕድለኞች ነን። በ40ና በ80 ቀናችን ጀምሮ ስም ወጥቶልናል። ያ ስምም ተመዝግቦልናል፣ ግን አልተጠቀምንበትም። ከዚህ ቅዱስ ከመባል ብፁዕ ከመባል ንጹሕ ልዩ ከመባል የበለጠ የሚያስደስት ነገር የለም። ቅዱሳን ሐዋርያት አንድ ወቅት መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ሁለት አድርጎ ላካቸውና በሰፈር ገብተው ድውያንን ፈወሱ። አጋንንትን ውጡ ብለው በክርስቶስ ስም እየጠሩ አጋንንትን አወጡ። አጋንንት ተገዙላቸው። በደስታ ወደ ክርስቶስ መጡና ጌታችን ሆይ ደስ ብሎናል፣ አጋንንት ወጥተውልናል፣ በስምህ ተገዝተውልናል፣ ድውይ ፈውሰናል፣ ሙት አስነስተናል፣ ለምጽ አንስተናል። ይህ ለእኛ ትልቅ ደስታችን ነው፣ ደስ ይበልህ ብለው ደስታቸውን ሊያጋሩ ለመድኃኒታችን ለኢየሱስ ክርስቶስ ነገሩት። በሉቃስ ወንጌል ምዕራፍ 10 ቁጥር 20 ተመልከቱት። መድኃኒታችን ኢየሱስ ክርስቶስ ምን መለሰላችሁ መሰላችሁ?
እናንተ አጋንንትን ስላወጣችሁ፣ ድውይ ስለፈወሳችሁ፣ ለምጽ ስላነጻችሁ፣ በስሜ አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ። ነገር ግን ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችሁ አላቸው። ክብር ለእግዚአብሔር ይሁን። ስምን በሰማይ ከማጻፍ የበለጠ ደስታ አለ? ምንም የለም። የትኛውንም ስጦታ ሰጥታችሁ በምትፈልጉት በክብር መዝገብ ላይ ብትመዘገቡ ደስታው ለዕለት ነው፣ ጊዜያዊ ነው። የእናንተና እኔ ደስታ እኮ ሰማያዊ ነው። በ40 ቀናችንና በ80 ቀናችን ወለተ ሥላሴ ወለተ ማርያም፣ ገብረ ሥላሴ ገብረ ማርያም፣ ገብረ ሚካኤል ተብለን የተጠራለት ያን ጊዜ ተመዝግበናል። ደስ ይበለን። የእናንተና እኔ ደስታ ይህ ነው። ይዘነው ከቀጠል ቅድስናውን ንጽሕናውን ጠብቀነው ከኖር ሕጉን ከጠበቅነው እኮ በሰማይ ከመጻፍ የበለጠ ነገር አለ? ሊቁ ቅዱስ ያሬድ ወተጽፈ አስማቲሆሙ በሰማያት፣ በንጽሕና በቅድስና የሚጓዙ ክርስቲያኖች ስማቸው በሰማይ ተጽፏል። መቼ ካላችሁኝ ዛሬ። ይህ ዓለማዊ ስብሰባ ቢሆን እርግጠኛ ነኝ ነው የምላችሁ። በስብሰባው ውስጥ ስንጥር ያለ በዚያ ስብሰባ ላይ እገሌ መጥቷል እገሌ አልመጣም፣ በዚያ አቴንዳንስ ላይ እየፈረማችሁ ገብታችሁ ስብሰባው ላይ ተካፍላችኋል። የተገኛችሁበትን ዓላማ ትካፈላላችሁ። ያልተገኙ ደግሞ በመቅረታቸው ደግሞ በሌላ ሊስት ይያዛሉ። በዓለማዊው በአንድ የስብሰባ አዳራሽ ተገኝቶ መተላለፍ ያለበትን በማዳመጡ ተጠቃሚ ሆኖ ከቅጣት ሚድን ከሆነ በመገኘቱ ጥሪውን አክብሮ በእንግድነት በመገኘቱ በክብር መዝገብ የሚመዘገብ ከሆነ በቅዱስ ሚካኤል አጸድ በቅጽሩ ስትገኙማ ገና እግራችሁ ከቤት ሲወጣ ነው የተመዘገባችሁ። ክብር ለእግዚአብሔር ይሁን። ያለምንም ምክንያት አትመለሱም። እመኑኝ። የቅድስናውን ቦታ ስትረግጡ ተቀድሳችኋል፣ ተጽፋችኋል፣ እግዚአብሔር መዝግቧችኋል። ባልባሌ ቦታ መገኘት በክፉ መዝገብ ያስመዘግባል። በቅድስናው ቦታ መገኘት ግን በክብር ያስመዘግባል። መገኘታችሁ እንዳለ መልካም ሆኖ ደግሞ ቀጣይ ስራ ያስፈልገዋል። ወደ ቤተ እግዚአብሔር ሲገሰግሱ ባዶ እጅን አለመምጣት ይጠይቃል። ይትቁምራ ከቅድመ ነቢየ እግዚአብሔር፣ ወደ እግዚአብሔር ቤት ስትመጣ ባዶ እጅህን አትምጣ ይላል መጽሐፍ። እናንተ ባመጣችሁት ልቅምቃሚ ሳንቲም ቤተ ክርስቲያኗ ልትከብር ሳይሆን የእናንተ መክበሪያ ነው። ዕጣኑን ጧፉን ቋጥራችሁ በመጣችሁ ቁጥር እናንተ በየቀኑ የተመዘገባችሁትን የወርቅ መዝገብ በሰማይ እያስታወሳችሁ ደስታችሁ ምኑ እንዲሆን ነው። ቤተ ክርስቲያን ሰው ከመኖሩ በፊት ቀድማ ነበረች በሰማዩ መቅደስ። ይህ በምድር የተገለጸችዋ ቤተ መቅደስ በክብር ደሙ ተዋጅቶ መቅደሱ ቁሞ ጽላቱ መጥቶ እኛ እንድንቀደስበት እንድንከብርበት ሰማያዊው ምድራዊ ሆኖ ተገለጸ እንጂ ይህች ቤተ ክርስቲያን እኛ ስለገነባናት የቆመ እንዳይመስላችሁ። ኢየሩሳሌም ሰማያዊት ብረት፣ ፌሮ፣ ሲሚንቶ ያልጠየቀች 24 ሰዓት የሚመሰገንባት ሌላ መቅደስ አለች። የዚያ ቅርንጫፍ ነች ይህች ቤተ መቅደስ። በዚህ ቦታ ላይ መገኘት ቅድስና ነው። በዚህ ቦታ ላይ መገኘት ከእግዚአብሔር መዝገብ ውስጥ መካተት ነው። በቀለመ ወርቅ መጻፍ ነው። በምድራዊ መዝገብ ላይ ተጽፈን አንዱ ባለስልጣን ሲያልፍ አንዱ ባለስልጣን ይጥለዋል፣ ይቀደዋል፣ ያቃጥለዋል፣ ውሃ ያርሰዋል፣ ይበላሻል። እናንተና እኔ የተጻፍንበት መዝገብ ግን ከእንበ በረድ እንዳይመስላችሁ፣ ከብረትም ከነሐስም ከሌላ ከማቴሪያል ውጤት እንዳይመስላችሁ በማይለቅ ቀለም
ባወቀ በጥበቡ በ40 እና በ80 መተን ስመ ክርስትና ስንቀበል ለዕድሜ ልክ የሚኖር ስም በሰማይ አለን። ክብር ለእግዚአብሔር ይሁን። ይህን ስማችንን ነው ያኮራል። ዓለማዊ ስማችንማ ምኑ ያኮራናል? የኛ ምንኮራበት እኮ ሰማያዊው ስማችን ነው። እዚህ የሚሰጠን ስም እኮ ያለ ግብራችን የሚሰጠንን ስም ነው። ኃይል የሌለውን ኃይል እንዳለው ተደርጎ ስም ይሰጣል። እገሌ ብዬ ብጠራ ደግሞ ያ እንዲያ የሚባለው ሰው እንዳያኮርፍ ብዬ ነው እንጂ ኃይሉ ብሎ የሚጠራ ሰው ኃይል ይኖረዋል ወይ ብዬ ልገልጽ እችላለሁ። ግን ብዙ ኃይሉ ሊኖር ይችልና በተዘዋዋሪ ደግሞ ሊያማኝ ሊቃወመኝ ይችላል። ትህትና ሳይኖረን ትህትና ተብዬ ብጠራ የኔን ስም ተውት፣ ወደ ሌላው ልተው። ስሜ ዘላለም ኖርልኝ ነው። መኖር እችላለሁ ዘላለም። በቃ ከስራዬ ከግብሬ ጋር ማይሄድ ነው። የተወሰነልኝ እድሜ እሱ ነው የሚያውቀው። ከ40 ከ50 ከ60 ላላልፍ እችላለሁ። ግን ምን ብለው አወጡ? ዘላለም ኖርልኝ። ከእንትኑ ጋር ማይሄድ የእናት አባት ስሜትን ፍላጎትን ነው የሚገልጽ ስሙ። ያኛው ስም ግን ገብረ ሥላሴ ገብረ ማርያም ተብሎ ገብረ ሚካኤል ብሎ የተሰጠን እኛ በስጋ እናልፋለን፣ በሰማይ ግን በአጸደ ነፍስ ስማችን ይኖራል፣ በቀለመ ወርቅ ይጻፋል። ክብር ለእግዚአብሔር ይሁን። ይህ ነው ያኮራል። ምንኮራበት ስም ያ ነው። በምድራዊ ላይ የተሰጠን የትኛውም ነገር ሊያኮራን አይችልም። ስለዚህ ቅዱስ ሚካኤልን ቅዱስ ብለን እንጠራለን። ልዕልናውን፣ ብፅዕናውን፣ ቅድስናውን እንገልጻለን። ይህ ነው ያጸናል። የቅዱስ ሚካኤል ስም ብቻ ለሱ የተሰጠ አይደለም። ከክርስቶስ ስም ጋር የተሰናሰለ የተሳሰረ ስም ነው ያለው። የቅዱስ ሚካኤል ስም ኃይል ያለው ነው። ሚካኤል ማለት የስሙ ትርጓሜ ማን እንደ እግዚአብሔር ነው ማለት ነው። ምን ማለት ነው? እስኪ ድገሙት። ማን እንደ እግዚአብሔር? ፍጠረን ብለው ሳይጠይቁት ፈጥሮ የሚመግብ ማን እንደ እግዚአብሔር? ማመልከቻ አስገብተው እንዲህ አድርገህ ፍጠረኝ ሳንለው እንዲህ አድርጎ የፈጠረ፣ እኔ የሚያስፈልገኝ እንዲህ አይነት ምግብ ነው ብለን ሳንጠይቅ እኛን አረብ ሊፈጠር ቀድሞ የምንኖርባትን መሬት እሁድ የፈጠረ ማን እንደ እግዚአብሔር? እኛ አረብ ልንፈጠር ቀድሞ እጽዋትን ማስገኞ አዝሬትን አትክልትን የፈጠረ ማን እንደ እግዚአብሔር? እኛ አረብ ልንፈጠር ቀድሞ እንዲህ አይተን እንድንመላለስ ፀሐይና ጨረቃን የፈጠረ ማን እንደ እግዚአብሔር? እስኪ የትኛው ይሆን ተጠይቆ ጥያቄውን አሟልቶ የሰጠ ባለስልጣን? ጥያቄ ብታቀርቡ ምንድነው ጥያቄህ? እንዲህ ነው። ምንድነው የምትፈልገው? እንዲህ ነው። የት ቦታ ክፍተት ቦታ አለ? እንዲህ ቦታ ጥሩ ነው። ከመጣሽ ማርያም ታምጣሽ ነው ነገሩ። ክፍተት ቦታ አጥቼ ነበር ይልና ራሱ የሚፈልገውን ሰው እዚያ ቦታ ወስዶ ይመድበዋል። ማመልከቻ ስታስገቡ ግን ክፍተት ቦታውን ያመለክታችሁ እናንተ ናችሁ። እግዚአብሔር እንዲህ ያደረገበት አለ እንዴ? ማንም ወደዚህ ምድር ሲመጣ ጠይቆ ፈልጎ ከለሬ እንዲህ ይሁን፣ ቁመቴ እንዲህ ይሁን፣ ወፍሬ እንዲህ ይሁን ብሎ ይጠይቃል? ታዲያ አካል አክልን ሲሰጥ ስንተነፍስ የራሳችን ሰውነት ከያዝነው ቁመና እንዳይከብድ መጥኖ የሰጠ ማን እንደ እግዚአብሔር? ክብር ለእግዚአብሔር ይሁን። ሰው እንዳይጨነቅ እንዳይፈራ ጠባቂ አድርጎ የሰጠ መላእክትን ማን እንደ እግዚአብሔር? ፈጥሮ ልብ በሉ ፈጠረን። ያለ ሕግ ተወን፣ ሕግን ተላለፍነ። በሕግ መመራት ሲያቅተን ደግሞ እስኪ ደግሞ ሕግ ላውጣላቸው ብሎ ከሕገ ልቡና ወደ ሕገ ኦሪት ወሰደን። ሕገ ኦሪትን ሰጥቷገን ጽድቅና ኃጢአቱን ክፉና በጎውን ለይቶ ሲያሳውቀን እንደገና ካወቅነ በኋላ ባስነ። አትዘሙት ሲል ዝሙቱ በዛ፣ አትስረቅ ሲል ስርቆ በዛ፣ አትግደል ሲል ግድያው በዛ። ወንጌልን አመጣና ኢትትቃወሙ ለእኩይ በእኩይ፣ ክፉውን በክፉ አትቃወሙት አለና ደግሞ ወንጌልን ሰጠ።
አይቶ የተመኘ በልቡ አመነዘረ አለና ኃጢአት እንዳንሰራ አጥር ሰራ። እያስጠነቀቀ የሚጠጣ ማን እንደ እግዚአብሔር? ለእናንተ ጥፋት የሚፈልግ ጉድጓድ የሚምሰው እኮ ታቹን ገደል አድርጎ ቆፍሮ በላይ ምንጣፍ አድርጎ እስኪ ንጹህ ምንጣፍ የተነጠፈበት ነው ብሎ መልካም መሬት ነው ብሎ ሲራመድ ገብቶ ገደል ላይ ይውደቅ፣ ይሰበር፣ ይጥፋ፣ ይሙት ብሎ ላዩን በከበር በምንጣፍ በጨፌ ጎዝጉዞ በታች ገደል የሚምስ ነው የሰው ልጅ ለጥፋት ካሰበ ማለት ነው። እግዚአብሔር ግን ቀድመን እንዳንወድቅ ብንወድቅ የምንጎዳበትን ሕግ ሰራ። ማን እንደ እግዚአብሔር? እኛ ግን ገሰገስን ለጥፋት። እግዚአብሔርን እኮ ብታስቡት እንዲህ አድርጎ እንኳ አይተወንም። ረዳት ቅዱሳን መላእክትን ሰጠ። በመንገዳችን እንዲጠብቁን እነሱን አዘጋጀ። አሁንም አልበቃንም፣ አባቶች ካህናትን ሰጠ። እንዲሁ ለሁም መሰሳታቸውን አይቀሩም። ወጣት ሲሆኑ በዓይናቸው አይተው በልባቸው ተመኝተው በግብር ሰርተው ይወድቃሉ። ኃይል ሲኖራቸው ጡንቻቸውን አሳፍጠው እጃቸውን ዘርረው ሰው ያጠፋሉ። እንደራቁ አይቅሩ በንስሐ ይመለሱ አለና አባቶችን አዘጋጀ። ማን እንደ እግዚአብሔር ይጨነቃል? ቅዱስ ሚካኤል ይህን ስም ነው የተሸከመው። ክርስቲያኖች ስሙ የሚገልጸው የእግዚአብሔርን ክብር ነው። በዚህ ቦታ ላይ ስትሰበሰቡ ስትቆሙ ሌሎቹ ሌላ ልታመልኩ የመጣችሁ ይመስላችኋል። ቅዱስ ሚካኤል የሚለው ስሙ ፈጣሪውን ነው የሚገልጽ። ክብር ለቅዱስ ሚካኤል ይሁን። ማን እንደ እግዚአብሔር? ስሙ ከእግዚአብሔር ስም ጋር የተያያዘ ነው ብያቸዋለሁ። በደራሲው ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ፣ ከአምላክህ ከፈጣሪህ ከልዑል እግዚአብሔር ጋር የተሰናሰለ የተዋሃደ ለስምህ ሰላምታ ላይ እንተ ይገባል ብሎ የደረሰለት ምንድን ነው? ከፈጣሪው ስም ጋር የተዋሃደ የተሰናሰለ ካላችሁ የቅዱስ ሚካኤል ስሙ ሚካ ነው ብቻውን። ኤል የሚለው የአምላክ ስም ነው። ኤል ሻዳይ ራሱ አምላክ ነው፣ ፈጣሪ ነው። ኤል የሚለውን ስም ቅዱሳን መላእክት እያንዳንዳቸው ገብርኤል፣ ሚካኤል፣ ሩፋኤል፣ ፋኑኤል እያሉ የአምላክን ስም ተሸክመዋል። ወደዚህ ቦታ ስንመጣኛ አምላክን ይገልጹልናል፣ ከአምላክ ያገናኙናል፣ የአምላክን ማንነት ያሳዩናል ብለን ነው የምንመጣ። ክብር ለእግዚአብሔር ይሁን። በቀኑ ተሰበሰብ በዚህ ቦታ መጣን እንጂ እግዚአብሔርን እኮ ቅዱሳን መላእክት ከመፈጠራቸው ፍጥረታት ከመፈጠራቸው በፊት ማንም ያወቀው የለም። እግዚአብሔር ማንነቱ የታወቀው ቅዱሳን ሲፈጠሩ ነው። ፍጥረታት ሲፈጠሩ ነው። የፍጥረታት መጀመሪያ ደግሞ እነሱ ናቸው። በሮሜ ምዕራፍ 1 ቁጥር 20 ላይ ስትመለከቱ ወዘኢያስተሪ እግዚአብሔርን ፍጥረተ ዓለም ይታወቅ በፍጥረቱ፣ ዓለም ከመፈጠሩ በፊት አይታወቅ ማንነቱ አይታወቅ የነበረ እግዚአብሔር ፍጥረታትን በመፍጠሩ ታወቀ። ምን በመፍጠሩ? እኔ ጋር ናችሁ? ዓለም ከመፈጠሩ በፊት የማይታወቅ የነበረ እግዚአብሔር ፍጥረታትን በመፍጠሩ ታወቀ። እንዴት ታወቀ ካላችሁኝ፣ አንድ ሰው ዱር ገብቶ ቢዘፍን ቢጮህ ቢያመሰግን ከፈጣሪ ውጭ ማን ያውቀዋል? ማንም አያውቀው። አንድ ሌላ አካል ግን ቢሄድ ቢያየው ለምስጋና ከሆነ የቆነም ምስጋና ነው ይላል። እየዘፈነ ከሆነ ይሄ አውቆ ያበደ ወይም እብድ ነው፣ በባዶ ዱር ገብቶ ይዘፍናል ይለዋል። የእሱን ማንነት ቢገልጸው ሌላ አካል ሲሄድ ነው። ሥላሴ በክብር አሉ። የሥላሴን መኖር ያሳዩን ግን ቅዱሳን መላእክት ናቸው። ዓለም ከመፈጠሩ በፊት ማይታወቅ ባህሪውን ባህሪው እያመሰግነው የሚኖር እግዚአብሔር ማንነቱ የተገለጸ በቅዱሳን መላእክት መፈጠር ነው፣ በፍጥረታት መፈጠር ነው። እነሱ ተፈጥረው የመጀመሪያ የአንደበታቸው መክፈቻ ቅዱስ ቅዱስ ብሎ ማመስገን ነው። ፈጣሪ እንዳለ አውቀዋል፣ ለእኛ ሰብከውልናል። ክብር ለቅዱሳን መላእክት ይሁን። ይህን ይዘን ነው ዛሬ የምናመሰግነው እኛ።
ሌላም ቅዱስ ሚካኤል ራሱ በተጠየቀ ጊዜ ሲናገር ስሙን ማን እንደ እግዚአብሔር ከሚለው ስሙ በተጨማሪ ማን ነው ስምህ ተብሎ ሲጠየቅ በመሳፍንት ምዕራፍ 13 ላይ ቁጥር 15 ስሜ ድንቅ ነው ብሎ ተናግሯል። ስሜ ምንድን ነው አለ? ድንቅ ነው። የእግዚአብሔርን ስም ይዞ መገኘት። ዛሬ እናንተን ልጆች ማን የሚል ስም ነው ያወጣችሁላቸው? እግዚአብሔርን ነው የሚገልጹ? ቅዱሳንን ነው የሚገልጹ? መላእክትን ነው? ጻድቃንን ሰማዕታትን ነው? ወይስ የሀገርን ፍቅር ነው ስማቸው የሚገልጽ? ማንነቱን ትርጉሙን ማናውቀው ኳስ ተጫዋች፣ ፊልም ሰሪ የዚያን ስም ተሸክሞ የሚዞር ልጆቻችሁ የሉ? ግብራቸውም ሌላ ስማቸውም ሌላ፣ አገራቸውን አይገልጽ፣ እምነታቸውን አይገልጽ። በቃ ቂቂ ብላችሁ ታወጡላቸዋላችሁ። እንዳውቋበት ቂቂ ብለው ሲስቁ ይኖራሉ። ምንነታቸውን አይገልጽም። ኢትዮጵያውያን እኮ መለያችን ስማችን። አንድ ሰው ስሙ ሲጠራ ገና ይሄ ስም የነገሌ ነው እንኳ ብላችሁ ትገምቱ የለ? ስሙ እንኳ ማንነቱን ይገልጻል። እስኪ ማንነታችንን የሚገልጽ ስም ስጡ። ቀድመን እኮ በስማችን ከኮበለን እንዴት እንገኝ? እስቲ ከእግዚአብሔር ጋር የሚያስተሳስር ስም ስጧቸው። ስሙ ይጠብቃል። እውነቴን ነው የምላችሁ። በቅዱስ ሚካኤል ማንነት እንኳ ስታዩ ስሙ ድንቅ ነው። ማን እንደ እግዚአብሔር ሚላለው? የእግዚአብሔርን ስም በአካሉ ላይ ተሸክሞ የሚሄድ ነው። እንዴት ካላችሁ አልፋ ወኦ ቤታ የውጣ የሚለውን አጋንንት ስሙ ሲጠራ ከፊቱ የማይቀርቡበት ስም ቅዱስ ሚካኤል ጀርባ ላይ ተጽፏል። እንዴት ተጻፈ ልትሉ ትችላላችሁ። ዛሬ የምንሰግደው ወደን እንዳይመስላችሁ። ስዕሉ ተስሎ ወይም በታቦቱ በቅድስና ቦታ ተገኝተን የምንሰግደው ለቅዱስ ሚካኤል የስሙ መገለጫ የክርስቶስ የስሙ መገለጫ ስለሆነ የጸጋ ስግደት እንሰግድለታለን። ፈጣሪን በቅዱስ ሚካኤል ላይ ስለምናየው ለፈጣሪ የባህሪ የአምልኮ ስግደት እንሰግዳለን። ለምን ካላችሁ ቅዱስ ሚካኤል ጀርባ ላይ የተጻፈው የፈጣሪ ስም ነው። አልፋ ወኦቤጣ የውጣ። ይህ ጸረ አጋንንት ነው። አጋንንት ይህን ስም አይተው መቆም አይችሉም፣ ሰምተው መቆም አይችሉም። ይህን ስም አይተው ከፊቱ አይቆሙም፣ ይርዳሉ። ለዚህ እኮ ነው ለሙሴ ካስታወሳችሁ ጽላቱን ሲሰጠው እገሌ ቀረጸው የተባለ ጽላት አይደለም የሰጠው። እማባ አልሞ አምጥቶ ጽላቱን ሲሰጠው 10ቱ ቃላትን እግዚአብሔር ስሙ ጽፎ ሰጠው። ያ 10ቱ ቃላት የእግዚአብሔር ስም ያለበት ነው። ሕግጋት የተጻፉበት ነው። በዚያ ጽላት ላይ እስራኤላውያን እንዲሰግዱ እንዲያመልኩ እግዚአብሔርን ትእዛዝ ሰጥቷቸዋል። ታዲያ እስራኤል ዘሥጋ በአጣባ እግዚአብሔር የተጻፈውን ጽላት ከእግዚአብሔር ተቀብለው ለዚያ ጽላት ከሰገዱ በቅዱስ ሚካኤል ላይ የተጻፈ የእግዚአብሔር ስም ነው። ለቅዱስ ሚካኤልና እንዴት አንሰግድም? እንሰግዳለን እንጂ። ክብር ለቅዱስ ሚካኤል ይሁን። ይህ ነው ያሳየን ቅዱስ ሚካኤል። ቅዱስ ሚካኤል የመላእክት አለቃ ነው ብለን ስንናገር አለቅነቱ የሹመት ነው። አለቅነቱ የማዕረግ ነው። አለቅነቱ የክብር ነው። ሊቀ መላእክት ስለተባለ በዕድሜ ከሌሎች መላእክት አይበልጥም። ሊቀ መላእክት ስለተባለ ከሌሎችም አያንሳም። ሊቀ መላእክት ስለተባለ በምስጋና ከሌሎች አይበልጥም፣ በምስጋናም ከሌሎች አያንስም። በምድር ላይ ያለው ልቅና አዛዥ ታዛዥ አለበት፣ የበላይ የበታች አለበት። በቅዱሳን መላእክት ዘንድ ግን የበላይ የበታች የለም፣ አዛዥ ታዛዥ የለም። ታዲያ ሊቅነቱ ምኑ ጋ ነው ካላችሁ ቅዱስ ሚካኤል ለምስጋና ሲቆም እሱ አብነት ሆኖ መሪ ሆኖ ይቆማል። ሌሎቹ ተካክለው ምስጋና ያመሰግናሉ ለማለት መሪነቱን ማሳየት እንጂ የበላይ የበታች ታናሽና ታላቅ አዛዥና ታዛዥ የለም። ያ ይቅርና አንድ መልአክ እግዚአብሔር ሲያዘዘው ወደ አንድ ተልእኮ ሌሎቹ መላእክት ፊት ለፊት ቢቆሙ አሳልፈኝ መልእክት አለኝና ልሄድ ብሎ ጥያቄ አይጠይቅም። አንዱ መልአክ በአንዱ መልአክ አካል ላይ ያልፋል።
አጠር ባለ ምሳሌ ስነግራችሁ በዚህ ነፋስ ቢመጣ በምስራቅ፣ ቀጣይ ደግሞ አሁንም በምዕራብ ነፋስ ቢመጣ በምስራቅ የመጣው ነፋስ ወደ ምዕራብ ለመሄድ በምዕራብ ደግሞ ሌላ ወጀብ ነፋስ ቢነሳ ወደ ምስራቅ ለማለፍ ተራ ይጠባበቃል እንዴ? አይጠባበቅም። ያም ወደዚያ ያልፋል፣ ረቂቅ ነው። ያኛውም ወደዚህ ያልፋል። በቅዱሳን መላእክት ዘንድም እንዲህ ነው። ይትፌነው ለመልእክት ለመላክ ሲነሳሱ ቦታ አይጠባቸውም፣ አይጨናነቁም። አንዱ በአንዱ አካል ላይ አልፈው ይሄዳሉ። ረቂቅነታቸው የኛ ከዚህ ከነፋሱ ነፍሳችን፣ ከነፍሳችን ቅዱሳን መላእክት ይረቃሉ። ርቀታቸው እስከዚህ ድረስ ነው። ቦታም አይጠባቸውም። ለመተላለፍ ጊዜም ስንት ሰዓት ስንት ደቂቃ እንደርሳለን ብለው አይጠብቁም። ስለዚህ የበላይ የበታች ሳይኖር እየተላላኩ እያገለገሉን ይኖራሉ። አገልግሎታቸው የሰውን ጸሎት ወደ እግዚአብሔር፣ የእግዚአብሔርን ምሕረት ወደ ሰው። ምን ይሄ ብቻ? የቅዱስ ሚካኤል ስምማ ብዙ ነው እኮ የሚገልጸው። የሚገርመው ሊቁ ሲናገር ሚካኤል በምንም ተአምር ሰው ስራ ያጣ ሰው አይወድም ይለዋል። ምን ያጣ ሰው? ስራ ፈት ሰው አይወድም ቅዱስ ሚካኤል። በተለየ ባህሪው ነው ሊቁ የገለጸው። ስራ ፈት አይወድም። ሰው ስራ ከፈታ ነገር ይሰራል፣ ትዳር ያፋታል፣ የሰዎችን ስራ ያሳጣል። እግዚአብሔር ስራ የፈታ ሰው አይስጣችሁ። እውነቴን ነው የምላችሁ። ስራ የፈታ ሰውና ሰው ያልገባበት ቤት አንድ ናቸው። ብትገቡ እዚያ ውስጥ ማደር አትችሉም። ቁንጫውም ምኑም ተባዩ ብዙ ነው። ስራ የፈታ ሰው ከአይምሮ ላይ ስራ የለውም። በምን ተወጥሮ ይዋል? የሚፈልገው እገሌ ስኬታማ ሆኗል፣ በምን ልጣለው? እነገሌ ተፋቅረዋል፣ በምን ልለያቸው? እገሌ ደሞዙ ጨምሯል፣ በምን እንከላልኝለት? እንዲህ ነው የሚያወጣ የሚያወርደው እየበላ እየጠጣ። ስለዚህ ቅዱስ ሚካኤል ስራ ለፈቱት ይለምናል። ምን ብሎ ካላችሁ ሚካኤል ይስዕል ምሕረተ ለሰብ ተግባረ ለእንስሳ ሳይረ። መዓት እንኳን ለሰው የፈለገው ኃጢአት ቢሰሩ ይላል ቅዱስ ሚካኤል ለሰው ክፋትን አይለምንም፣ ጥፋትን አያስብም። ስራ የሌለው ሰው ለሰብ ተግባረ ሰው ስራ እንዲያገኝ ይለምናል። ለእንስሳ ሳይረ እንስሳቱ እሳር እንዳያጡ ይለምናል። ክብር ለቅዱስ ሚካኤል ይሁን። በተለየ ባህሪው የቅዱስ ሚካኤልን ያዙለት። ስራ ፈት አይወድም። ስራ ፈት ሰዎች ካላችሁ ተሎ ብሎ ስራ ፍጠሩ። ያችን ትንሿን ነገር ያበረክታታል። ይህ ባህሪው ነው። ኃጢአተኞች በደለኞች ከኃጢአታቸው ተመልሰው ወደ እግዚአብሔር ሳይቀላቀሉ ቅዱስ ሚካኤል ከቦታው ነቅነቅ አይልም። እውነቴን ነው የምላችሁ። እንዴት ካላችሁኝ ይሰግድ በብረኪው እስከ ይመጽእ ስርየት ለኃጥአን ሚካኤል። ቅዱስ ሚካኤል ቀጥ ብሎም እንዳይመስላችሁ፣ ዘና ብሎም ፕሮቶኮሉን እንደጠበቀ ሰው ካለቃው እንደሚቀርብም እንዳይመስላችሁ። በርከክ ብሎ በጉልበቱ ይስዕል ምሕረተ ለሰዎች ምሕረትን ይለምናል። እስከ ይመጽእ ስርየት ለኃጥአን ዘማዊው ከዝሙቱ ተመልሶ በአንድ ተወስኖ እስከሚኖር፣ ሌባው ስርቆቱን አቁሞ መመጽወት እስኪጀምር፣ ነፍሰ ገዳዩ ንስሐውን ተናዞ ንጹሕ እስኪሆን ድረስ፣ አመንዝራው አመንዝረነቱን እስከሚያቆም ድረስ፣ ሐሜተኛው ሐሜቱን እስኪያቆም ድረስ፣ ነገረ ሰሪው ነገር ስራውን እስኪያቆም ድረስ ይስዕል ይሰግድ በብረኪው በጉልበቱ ተንበርክኮ ለፈጣሪው ይለምናል። ክብር ለእግዚአብሔር ይሁን። እንዲህ አይነት መልአክ ሰጠን። በፍጹም እርሱ በ12 እየቆመ ከፈጣሪው በይበልጥ በተለየ መንገድ ሁልጊዜም የሚማልድ ሲሆን በተለየ መንገድ ደግሞ ከመስከረም 12 እስከ ነሐሴ 12 ቀጣይ ደግሞ ጳጉሜን 3 ቀጣይ ታኅሳስ 19 እነዚህን 14 ቀኖች በተለየ መንገድ ቅዱስ ሚካኤል ለሰው ይለምናል።
ሚካኤል መላእክት መኑ ከማከልኡን አስተምር ለነ ሰአላከ በአሰርቱ ወአርባዕቱ ትንብልና ካለ ቅዱስ ያሬድ በ14ቱ ልመናዎችህ እባክህን አስበን አትርሳን። ቅዱስ ያሬድ የቅዱስ ሚካኤልን ምልጃውን ስለተረዳ ነው፣ ስላወቀ ነው። ዕለት ዕለት እንደምትለምን አውቃለሁ። ኃጢአተኛ ከኃጢአቱ ሳይመለስ ነቅነቅ እንደማትል አውቃለሁ። በተለየ ግን በ14ቱ እኒያ በማውቃቸው አለ። የት ነበር ቅዱስ ሚካኤል የሚያውቃቸው እነዚያን ካላቸው፣ እስራኤላውያን ወደ ባቢሎን ተማርከው በስደት በሄዱ ጊዜ ቅዱስ ያሬድ የተመለከተው ያለን ነው። ቅዱስ ሚካኤል እስራኤላውያን ፋርስ ባቢሎን ተማርከው ሄደው በዚያ በነበሩ ሰዓት በሀገር ቤት ሳሉ እግዚአብሔርን ማመስገን አልቻሉም ነበረ። እስራኤላውያን እግዚአብሔር ቅርባቸው ሳለ ስሙን መጥራት ሰለቹ። ዕለት ዕለት የሚያሳስባቸው ሆዳቸው ነበር። እግዚአብሔር ደግሞ ሲጣላ የማታንበዱላ ይላሉ አባቶች። ምክንያት ፈለገና ከቅርባቸው እያለ መጥራት ሲያቆሙ ህብስት እያበረከተ እያበላቸው እርሱን መርሳት ሲጀምሩ በሰው የተዘጋጀ ምግብ ብቻ ሲሽው ሲፈልጉ ናቡከደነፆርን አስነሳና በፋርስ ባቢሎን እንዲገቡ አደረጋቸው። በፋርስ በባቢሎን ሆነው በኋላ የቀጣፊ እንባ ማልቀስ ጀመሩ። ሲጠየቁ ነቢዩ ደብዳቤ ሲልክላቸው እንዴት ነው በስደት ሆናችሁ የባቢሎን ኑሮ እንዴት ነው አላቸው። እነሱ ደግሞ ውስተ አፍላገ ባቢሎን ህጄ ነበርነ ወበከይነ ሶበ ተዘከርነ አለ ጽዮን እምነ ውስተ ኲሃቲሃ ሰቀልነ እንዚራቲነ። እኛ በባቢሎን በምርኮ ሳለን በገናችንን ከአለ ይሰቀልነ። ለምን ካላችሁኝ እንዴ ጣዖት በሚመለክበት ሀገር የእግዚአብሔርን ስም አንጠራም ብለን ይመስላል። ጣዖት በማይመለክበት በእግዚአብሔር ቦታ እኮ እግዚአብሔርን አንጠራም ብለው ነው የተማረኩ። ጣዖት በቆመበት ሀገር ላይ ስለ እግዚአብሔር ክቡር ነው አንጠራም ብለን ወበህየ ተስእሉነ ለጽዮን ይቤሉነ ለህሊዩነ እምአልያ ለጽዮን ከጽዮን ዝማሬ ባከዋቸው አንድ ዝማሬ አሰሙን ብለው እያሾፉ ጠየቁን። እኛም መለስንላቸው በቅድስናው ቦታ እንጂ በዚህ በረከሰ ቦታ የእግዚአብሔርን ስም አንጠራም ብለን በገናችን ከሃለ ሰቅለን እጃችን አጣጥፈን አንደበታችን ዘግተን ተቀምጠናል አሉ። ይሄ የቀጣፊ መልስ ነው። እግዚአብሔር በማይገባ ቦታ ላይ ስሙ ቢጠራ የማይገባውን ቦታ ይቀድሰዋል እንጂ እግዚአብሔር ይረሳል? ይህች ፀሐይ እርጥብ ቆሻሻ ላይ ብታርፍ የእርጥቡን ቆሻሻ ታደርቀዋለች እንጂ ከቆሻሻው ትሳተፋለች? አትሳተፍም። እግዚአብሔርን በእኛ በኃጢአተኞች ላይ እኛ በምንኖርበት ኃጢአተኞች በምናድርበት ላይ ስሙን ይቅር በለን ብለን ብንማጸነው ቤታችን ይቀደሳል እንጂ ይረክሳል? የቀጣፊ እንባ ማለት እንዴ ነው። ብዙ ሰዎች አሉ ኢትዮጵያ ላይ ሳሉ ስለ እግዚአብሔርን ያልጠሩ አረብ ሀገር ሲሄዱ እናቴ እንዲህ አስገቢልኝ በቃ ዶላሩ ይላካል። ራስን ነው መላክ። መጀመሪያ ማተዋን ቆርጣ ስሟን መዲና ተብላ ወጥታ የአሕዛብን ምግብ እየበላች ከኛ በላይ ጳጳስ ሆና ምትታይ ከዚያ እሷ ናት። እግዚአብሔርን ትላልቅ መስቀል አንገታቸው አድርገው ወደ ውጭ የሄዱ ሰዎች ቲክቶክ ላይ ምናምን ስታዩዋቸው ከእናንተ በላይ በቃ ዕለት ዕለት ቤተክርስቲያን የሚገሰግሱ የሚመስሏቸው እነሱ ናቸው። አገር ቤት ሳሉ ያላዘጋጁትን ሕይወት ሲሄዱ ናፈቁት እንደ ባቢሎናውያን። ስለዚህ ወደ ባቢሎን ወርደው ሳሉ 70 ዘመን ተቀመጡ። በዚያ 70 ዘመን ውስጥ በ5 ዓመት አንድ ጊዜ በድምሩ 14 ጊዜ ቅዱስ ሚካኤል ጎበኛቸው። ክብር ለእግዚአብሔር ይሁን። ቅዱስ ሚካኤል 14 ጊዜ ጎበኛቸው። ምንም በበደላቸው ቢማረኩ እግዚአብሔር ፈጽሞ መጣል አይፈልግምና ፍጥረቱን ቅዱሳን መላእክትን እየላከ በተለይ ቅዱስ ሚካኤል ላከውና ሂዶ ጎበኛቸው። በ5 ዓመት አንድ ጊዜ እየሄደ የጎበኛቸው ጉብኝት ኋላም ወደ ሚጠት ወደ ርስታቸው ለመመለስ አበቃቸው። ያችን ቅዱስ ሚካኤል ቅዱስ ያሬድ ተመልክቷል። በ14ቱ ልመናዎችህ እባክህን ተለመነን፣ ይቅር በለን፣ ማልድልን፣ አሳስብልን አለው። እናንተና እኔስ እግዚአብሔር በቅድስናው ቦታ ተገኝተን ዛሬ እንዲሆነን የማይጎበኘን ይመስለናል? እሱ በምርኮ ያሉትን ይህን ያህል አሳስቦት ከሄደ
የነሱ መውጣት ሳይፈጸም ቅዱስ ሚካኤል ካላረፈ እኛም ብዙ የገባንበት የዝሙት፣ የስርቆት፣ የሐሜት የተለያየ ህብረ ኃጢአት ውስጥ የገባንበት ስደት አለ። ከዚያ ስንወጣ እሱ ቅዱስ ሚካኤል ይቆማል። ክብር ለቅዱስ ሚካኤል ይሁን። አይተውም። ምልክት እየሰጠ ነው ቅዱስ ሚካኤል የሚያወጣን። እውነቴን ነው የምላቸው ምልክት። አሁን የእናንተና እኔ ምልክት በ40 እና በ80 የተሰጠን ምልክት ጠፍቷል። እናስመልሰው። ገብረ ማርያም ተብሎ የተጠራ ምልክቱ ጠፍቷል። ወለተ ማርያም ተብላ የተጠራች ምልክቷ ጠፍቷል። ስማቸውን በሌላ የቀየሩ አሉ። ይህ ምልክት ይመለስ። ቀላል አይምሰላችሁ። ቅዱስ ሚካኤል በስደት በነበሩ ጊዜ ምልክት እየሰጠ የሚጠፉትን እንዲጠፉ፣ የሚወጡትን የሚድኑትን እንዲድኑ ያደረገ ባለውለታ መልአክ ነው። በጉልበቱ ተንበርክኮ እየለመነ ምልክት እያደረገ የሚያወጣ መልአክ ነው። በትንቢተ ሕዝቅኤል ምዕራፍ 9 ቁጥር 2 ስትመለከቱ ነቢያት ሐሰት ነግሰው በነበሩበት ጊዜ እውነተኛ አገልጋይን ስማቸውን እያጥላሉ ሐሰተኞች ነቢያት ቀርበው ቤተ መቅደሱ በንጽሕና በቅድስና እንዳይገለገል ተመሳስለው በከተማው ይገቡና ኃጢአት ይሰራሉ። የሚያሳፍር ስራ ይሰራሉ። እነማን ናቸው ሲባሉ እኛ እኮ ነቢያት ነን ይላሉ። ስለዚህ አሁን እናንተ አንድ አገልጋይ በአንድ መጠጥ ቤት ገብቶ ሻሽ ጠምጥሞ ወይ ቆብ አድርጎ ሰክሮ ብታዩ እገሌ ብላችሁ አይደለም የምትጠሩ። አንድ የቤተ ክርስቲያን አገልጋይ፣ አንድ የቤተ ክርስቲያን አባት እያላችሁ ወዲያውኑ ታርጌቱ ቤተ ክርስቲያን ላይ ነው አይደል የሚሆነው? ታርጌቱ ኦርቶዶክስ ላይ ነው አይደል የሚሆነው? ይቺ ስራ ዛሬ ያኔ በነቢያት ጊዜም ነበረች። እውነተኞችን አገልጋዮች ሰው እንዳይቀበል በእጀ መሸታ ቤቱ እየገቡ ዝሙት በመስራት መጠጥ በመስከር አባቶችን ማስጠላት ጀመሩ። እግዚአብሔር እኛን ሰዎች ለመለየት ቅዱስ ሚካኤልን አዘጋጀ። ብዕር ይዘህ አለው ቅዱስ ሚካኤልን ለሕዝቅኤል በራእይ ሲያሳየው በግንባራቸው ላይ ታው የሚል ጽሑፍ ጻፍባቸው በጥቁር ቀለም አለው። ቅዱስ ሚካኤል ሰበሰበና ነቢያት ሐሰትም አብረው ተማርከው ስደት ገብተዋል። እስራኤልም አብረው ሂደዋል። እነሱንን ለማስወቀስ እኒህ እኮ ኢየሩሳሌም የመጡ እግዚአብሔር አምላካቸው ነው ይባላሉ እንጂ በደለኞች ናቸው ለማለት ተቀላቅለው ነቢያት ሐሰት ሂደው በባዕድ ሀገር ኃጢአት ሲሰሩ ቅዱስ ሚካኤል ከተፋልና በግንባራቸው ላይ በእስራኤላውያን ታው የሚል ጽሑፍ በቀለም ጻፈባቸው፣ በጥቁር ቀለም። ከዚህ በኋላ መልአከ ሞት ሲመጣ ታው የሚለውን ጽሑፍ ሲደርስ ጥቁሩ እንዳለ እንደተጻፈባቸው መልአከ ሞት ካገኘ አልፏቸው ይሄዳል። ኃጢአት እየሰሩ እግዚአብሔርን እያታለሉ ነቢያት እውነተኞችን ነቢያት ካህናት ለማሳበድ ተመሳስለው የገቡ ነቢያት ሐሰቱን ግን ታው ብሎ አብሮ ይጽፍባቸዋል በጥቁር ቀለም። መልአከ ሞት ሲመጣ ጥቁሩ ቀለም ተቀይሮ ቀይ ይሆናል። ወዲያውኑ ደማቸውን ያፈሰዋል። ያንን ቀይ ምልክት አድርጎ ይህ ምልክት ለመጥፊያም ለመዳኛም ረድቷል። ምልክቱን ያደረገው ቅዱስ ሚካኤል ነው። ታው ተብሎ አንድ ጽሑፍ ነው ለሁሉም የተጻፈ አንድ አይነት ቃል። ከለሩ ግን ከተጻፈ በኋላ ለሞት የተዳረጉትን በቀይ ተቀየረ፣ ለሕይወት የተዳረጉት እንደተጻፈ በጥቁሩ ቀረ። እናንተና እኔ የተጻፈውን ነገር እንደያዙ መኖር የእናንተና እኔ ድርሻ ነው። መቀየርም የእናንተና እኔ ድርሻ ነው። ስንመጣ በ40 እና በ80 ቅድስናውን፣ ንጽሕናውን፣ ክብሩን፣ ማዕርጉን ሰጥቶናል። ሀብቱ አለ። 10ሩ ማዕርጋት ተሰጠውናል። አልተጠቀምንበትም። አውልቀነዋል። ተቀይሯል። ዛሬ በሽታ ሲመጣ በቀላሉ ያጠቃን፣ ፈተና ሲመጣ በቀላሉ ያጠቃን። ምልክቱ ከኛ ስለጠፋ ነው። ገብረ ማርያም ገብረ ሥላሴ የሚለውን ስም ይዞ የሚጠቃ የለም። ምልክቱ አለዋ። እኛ ሰዎችን ለመመሳሰል ማተባችን በጥሰናል። ስማችንን ቀይረናል። ምልክት ከኛ ጠፍቷል። ስራችን ጠፍቷል። ከመተዛዘን ይልቅ መገፋፋት ሆኗል። ምልክት የለም። ክርስቲያን የሚታወቀው በመተጋገዝ ነው። ክርስቶስ ለእኛ ብነት ሲሆነን ራሱን አሳልፎ በመስጠት ነው። ራሱን ለእኛ አሳልፎ የሰጠ ክርስቶስ፣ እኛ ግን ራሳችን ባይሆነናል። ራስ ወዳድ እግዚአብሔር አይወድም። ምልክቱ ያን ጊዜ ተነስቷል። ሰው ሲጸልይ ፈጣሪዬ ሆይ ኃጢአቴን ይቅር በለኝ፣ ሀብቴን አብዛልኝ፣ ጤናዬን ስጠኝ እያለ ለራሱ ብቻ ጸልዮ ቢሄድ ዋጋ የለውም።
ዋጋ የለውም። አንድ ሰው እዚህ ላይ ቆየት ቢል ፀሐይ አለ፣ ዝናብ ቢዘንብ ዝናብ አለ፣ መጋረጃ ነገር ወይም ቤት የለውም። እዚህ ላይ ቆሞ ከፀሐዩ ለማምለጥ ቢፈልግ ቢለምን ከፀሐዩ ሊወጣ ይችላል? አይችልም። ዝናብ ቢዘንብ ምንም መጋረጃ ሳይሰራ ከዝናቡ ለማምለጥ ቢል ሊድን ይችላል? አይችልም። ከሀገር ላይ እየኖሩ ከሰው ጋር እየኖሩ ለኔ ብቻ በረከት ይምጣ፣ ለኔ ብቻ ፀሐይ ይውጣ፣ ለኔ ብቻ ዝናብ ይዝነብ አይቻልም። አባቶቻችን ስሟቸው በኋላ በቅዳሴ ለሰው ብለው አልጠግብ ብለው ለእንስሳት፣ ለአራዊት፣ ለእጽዋት በእንተ ቅድሳት ላይ ዲያቆኑ ይጀምረዋል። በዚህ ነው ቅዳሴውን ያልቀው። ሰላም ለኩልክሙ እንጂ ሰላም ለኔ የሚል ቅዳሴ የለም። ተንሥኡ ለጸሎት እንጂ እኔ ለጸሎት እነሳለሁ የሚል ቅዳሴ የለም። ህብረትን ይፈልጋል። ቤተሰብን ለማዳን እግዚአብሔር ወይ ይቅር በለን ማለት ያስፈልጋል። ሰፈሩን አካባቢውን ለማስባረክ አገሬን ጠብቅ ማለት ያስፈልጋል። እኔን ጠብቀኝ ካልክ ሀገር ሲወድም አንተ ብቻ ናትቀር። መሬት ስትሰጥም ለአንተ ብቻ ተንከርፋ የምትቀር መሬት የለችም። ለሀገር ውስጥ ስለምን አንተን መትረፍ ትችላለህ። ለሌላ ስታስብ አንተም ሰው ነህ። ለራሳችሁ ከመጸለይ ለራሳችሁ ከመለመን ይልቅ ለሌሎች ለምኑላቸው። ለኃጥአን የወረደ ለጻድቃን ይተርፋል አይደል የሚባል? እናንተ የጠላችኋቸው የገፋችኋቸው እነሱን መዓት ይዞ ሊመጣ ሊወስድ ሲፈልግ እናንተ እንዴት ትቀራላችሁ? ለእነሱ ግን እናንተ ምሕረትን ስትለምኑ የእነሱ ምሕረት ለእናንተ እጥፍ ድርብ ሆኖ ይመጣል። ይህ ነው የቅዱስ ሚካኤል ልመና። እነገሌ ምጽዋት ሰጥተዋል፣ ቤተክርስቲያን ሰርተዋል፣ አስራት በኩራት አውጥተዋል፣ ጠብቅልኝ። እነገሌን ግን አጥፋ ከቅዱስ ሚካኤል አንደበት አይወጣም። ይስዕል ምሕረትን ብቻ ይለምናል፣ ይቅርታን ብቻ ይለምናል። ሁሉን በአራቱ ማዕዘን እንዲህ ብሎ ቆሞ እንደኔ ወደ ላይ ወደ መቅደሱ ልመለከት ብል ካልዞርኩኝ በኋላ ያሉትን ማየት አልችልም። ከቅዱስ ሚካኤል ግን ይህን አይጠበቅም። ቅዱስ ሚካኤል በፊቱም በኋላውም ያሉትን ለማወቅ ለመረዳት ወደ ኋላ መመለስ፣ ዝቅ ብሎ ማየት፣ ከፍ ብሎ ማየት አይጠበቅበትም። ሁሉን በጸጋ ያውቀዋል። ሌላውን ቅዱስ ያሬድም ሲናገር የቅዱስ ሚካኤልን እይታ አይኑ ሰርግብ ይለዋል። ምን አይኑ የርግብ አይን ነው ይለዋል ቅዱስ ሚካኤልን። እንዴት ካላችሁ የርግብ አይን እንደ ሰው ነጭም ጥቁርም ነው። ሰው የሚያየው በጥቁሩ ነው በነጩ ነው። ሰው ከአይኑ ውስጥ ነጭና ጥቁር አለ። የሚያየው በየትኛው አይኑ? በጥቁሩ። ርግብም እንደ ሰው ነጭና ጥቁር አላት። ርግብ ቅዱስ ሚካኤልን አይኑ ዘርግብ ልብሱ ዘመብረቅ ብሎ ቅዱስ ያሬድ ሲናገር ምን ማለት ነው ካላችሁኝ፣ የርግብ አይን ነጩም ጥቁሩም ከፍጥረታት ተለይታ ታያለች። በጥቁሩም ታያለች፣ በነጩም ታያለች። ይህ ነው አይኑ ዘርግብ ያሰኘው። የርግብ አይን የያዘ ቅዱስ ሚካኤል በነጩም በጥቁሩም ርግብ እንደምትመለከት ያለፈውንም የሚመጣውንም ሁሉንም ቅዱስ ሚካኤል አንድ አድርጎ ያያል። ክብር ለቅዱስ ሚካኤል ይሁን። አንተ በዚህ ላይ መጠ ሙዳየ ምጽዋት ስታስገባ ያኛው ከሙዳየ ምጽዋቱ ሲያወጣ ቅዱስ ሚካኤል ያያል። አንተ በዚህ ላይ ሆነ ስትጸልይ ስትለምን ያኛው በዚያ ሆኖ ሲረግም ቅዱስ ሚካኤል ያያል። አንተ በዚህ በሕግ በጋብቻ ስትጋባ ያኛው በዝሙት ሲወድቅ ቅዱስ ሚካኤል ያያል። አንዴ ወደዚያ ዘወር አንዴ ወደዚህ ዘወር ማለት አይጠበቅበትም። የርግብ አይን ያለው ነዋ። በሁሉም ያያል። ቦታ መፈለግ አይጠበቅበትም። ይህን መልአክ ስመ እግዚአብሔርን የጻፈ የያዘ በጀርባው ላይ የእግዚአብሔርን ስም ይዞ የሚንቀሳቀስ መልአክ ፈርተን አክብረን የጸጋ ምስጋና የጸጋ ስግደት አቅርበን የፈጣሪውን መገለጫ ይዞ የቀረበን መልአክ ተንቀጥቅጠን ልንይዝ ያስፈልጋል። ለምን ካላችሁኝ የእግዚአብሔር ስም በሱ ላይ ነው። በዚህ በዘጸአት ምዕራፍ 23 ቁጥር 20 ላይ ስትመለከቱ እንዲህ ተብሎ ተጽፏል። በመንገድ ይጠብቁ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ እነሆ መልአኬን በፊትህ እሰዳለሁ። ምን ይላል? እግዚአብሔር ላድንህ ቢል እዚያው ሆኖ ማዳን አቅቶት ነው መልአኩን በፊትህ የሚልከው? ልብ በሉት። የመላእክትን ድርሻ ጠንቅቃችሁ ወቁ። እግዚአብሔር በመንበሩ ሆኖ ዓለምን መጠበቅ ይችላል። የቅዱሳን መላእክት ጥበቃ አስፈላጊነቱን እሱ ፈቅዶ የሰጣቸው ለእኛ ጠባቂዎች እንደሆኑ ግን እንድንረዳ
በመንገድ ይጠብቁ ዘንድ ወደ አዘጋጀሁት ስፍራ ያገባኝ ዘንድ መልአኬን በፊትህ እልካለሁ አለ። መልአክ ሳይልክ ራሱን ያድን አምላክ ለምን መልአክ ላከ ካላችሁኝ የመላእክትን ስልጣን ያስከብር ዘንድ እናውቅ እንረዳ ዘንድ ያስገነዝብ ዘንድ። ነገር ግን አለ በፊቱ ተጠንቀቁ፣ ቃሉንም አድምጡ። ቃሉን እንበሉ፣ ቃሉን አድምጡ። ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ስሜ በምን ላይ ስለሆነ? በእሱ ላይ ስለሆነ። በምን መንገድ? ሚካኤል የሚለው ስም የእግዚአብሔር ስም ነው። አልፋ ኦሜጋ የውጣ የሚለውን የእግዚአብሔርን ስም በጀርባው ላይ ተጽፎበት የተገኘ ነው። ስሙ በቅዱስ ሚካኤል ላይ ያለ ነው። ኃጢአት ብትሰሩ ግን ይቅር አይልምና አታስመርሩት። ዝምተኛ ሰው የተነሳ እንደሆነ የጅብና የአህያ ጠብ ማለት ነው። አህያ ቀድማ ጅብን ብትነክስ የለቀቅኩት እንደሆነ ያጠፋኛል ስትል ልቀቂ ብትሏት አትለቅም። አቅሟን ታውቃለች። ዝምተኛ ሰውም የተነሳለት እንዲህ ነው። ለምህረት ለይቅርታ የኖረ ሰውም የባሰውለት እንዲህ ነው። ለምህረት ይለምናል ስላልኳችሁ ዘወትር ብቻ ለምህረት ነው ብላችሁ ደግሞ መዛል አይደለም። እሱ ካለ ምን ችግር አለው ብሎ በኃጢአት ላይ ኃጢአት መስራት አይደለም። የቅዱስ ሚካኤልን ምልጃ ተማምኖ ከኃጢአት ለመውጣት የነበሩበትን የኃጢአት አረንቋ መውጣት፣ ወደ ንስሐ መመለስ፣ ሥጋውን ደሙን መቀበል፣ ምጽዋት መመጽወት፣ ጸሎት መጸለይ፣ አዘውትሮ በቅድስናው ቦታ መገኘት፣ የቅዱስ ሚካኤልን ምልክት አድርጎ መኖር፣ ስምን መቀየር፣ ሌባ ከመባል መጽዋች መባል፣ ረጋሚ ተሳዳቢ ከመባል አመስጋኝ መባል፣ ቀሚ ከመባል ሰጪ መባል፣ ስምን መቀየር ጥሩ ነው። ይህ ምልክት ከኛ ይጥፋ። ይህ ምልክት ከሌለ ድህነት የለም። ሰይጣን የራሱን ስራ ይሰራል። ክርስቲያኖች ትምህርቴን ጨርሻለሁ። በራሱ ሰዓት ሰይጣን እናንተና እኔ ምልክታችንን እንድናጣ ምልክት እንዳይኖረን ሌላ ምልክት እየተከታተለ እየጻፈብን እንደሆነ ወቁ። በራእየ ዮሐንስ ምዕራፍ 13 ስትመለከቱ ቁጥር 16 እስከ 18 ያለውን ተመልከቱት። እግዚአብሔር በመላእክት ላይ ስሙን ጽፏል እኛን ለማዳን። እኛን ሲታደጉ ኃይሉን የእግዚአብሔርን ስም ኃይል በጀርባቸው ይዘው ይታደጉናል። ይህ ምልክት አላቸው። እኛም ስለ እግዚአብሔር ተቀብለን ገብረ ማርያም፣ ገብረ ሥላሴ፣ ወለተ ማርያም፣ ገብረ ሚካኤል እየተባልን ስም ምልክት አለን። ስራችን ደግሞ እነሱ ርኅራኄ ይቅርታ ከሆነ እኛም ይቅርታ እንድናደርግ ምልክታችን ይህ ነው። ሌሎቹ ይቀሙ ከሆነ በመመጽወት ምልክታችን ነው። ክርስቲያን መባሉ ሁሉም በወል ተቀብሎታል። ከክርስቲያን ደግሞ ነጥቃችሁ ውጡ። ሰማይ ቅዱስ ጻድቅ መባል እንችላለን። ምልክታችንን ይዘን ሌላ ምልክት መጨመር እንችላለን። ማዕረጉ አለበቃም አላለቀም። ሐሳዌ መሲህ በዘመኑ በተለይ አሁን ወደፊትም የሚከሰት ገና የምታዩት ነው። ጅምሩ አለ በውጭ አለ። በራእየ ዮሐንስ ምዕራፍ 13 ቁጥር 16 እስከ 18 ስትመለከቱ እግዚአብሔር የስሙን ምልክት በመላእክት ላይ እንደጻፈ በቅዱሳን ላይ እንዳሳደረ፣ ዲያብሎስ ደግሞ የእግዚአብሔርን ሥራ ለመቃወም በሰዎች ላይ ምልክቱን ያስቀምጣል። በምን መንገድ ካላችሁኝ ሰዎች ኃጢአት እንዲሰሩ እኒህ የኔ ናቸው ብሎ እግዚአብሔር ሲከራከረው ምልክት እኮ በእነሱ ላይ ያለ እኒህ የኔ ናቸው ብሎ ለመከራከር ይጽፋል። በታላላቆቹና ይላል ቃሉ ቃል በቃል በታላላቆቹና በትናናሾቹ፣ በሀብታሞቹና በድሆቹ፣ በአዋቂዎችና ባላዋቂዎች በቀኝ እጃቸው ወይም በግንባራቸው። በምን አልኳችሁ? በቀኝ እጃቸው ወይም በግንባራቸው ምልክትን ያደርግባቸዋል። የምልክቱም ሁኔታ የአውሬው የክፉ አውሬ መንፈስ ምልክት ነው። አእምሮ ያለው ሰው ይመርምረው። ይህ ቁጥር የሰው ቁጥር ነው። ቁጥሩም 6666 ባጭሩ 666 ነው ይታወቃል። ራእየ ዮሐንስ 13 16-18 ተመልከቱ። በትናናሾች በታላላቆች፣ በአዋቂዎች ባላዋቂዎች፣ በሀብታሞች በድሆች ላይ ገበያ ወጥተው አንድ አስቤዛ ገዝተው እንዳይገቡ ይህ ምልክት የሌላቸው ሰዎች የራሳቸውንም እንዳይሸጡ ያደርጋል። ምልክት ያለው ብቻ ገበያ ወጥቶ ሸምቶ እንዲገባ ወስዶ እንዲሸጥ ትእዛዝ ያስተላልፋል። ሳይወድ በዓለም ነገሥታት ላይ አድሮ ይህ ምልክት ግዴታ እንዲከተቡት 666ን ያደርጋል። ያ የአውሬው ቁጥር ነው። አይምሮ ያለው ይቁጠረው 666 ነው ይላል።
የአውሬው ምልክት ግንባራችን ላይ ቀኝ እጃችን ላይ ከማረፉ በፊት የቅዱሳንን ምልክት የእግዚአብሔርን ስም ይዘን የእርሱ መገለጫ ሆነን የእርሱን ስራ ሰርተን አሰሩን ተከትለን እንድንኖር እግዚአብሔር ይርዳን። ያስተማረን የመከረን ነው ለባህሪ እግዚአብሔር የተመሰገነ ይሁን። ይቆየን።